ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት አመሻችሁ? ቀደም ሲል አንድ መረጃ ቀን ላይ ለቀንላችሁ ነበረ። የዓለማችን ወቅታዊ ጉዳይን በተመለከተ ፓስተር አለማየሁ መረጃና መልእክት ይዞልን መጥቶ ነበር። አሁንም በድጋሚ ተገናኝተናል። የዓለማችን ወቅታዊ ጉዳዮች አሁንም እየተባባሰ ወደ ድጡ እያመራ ይገኛል። እንግዲህ ፓስተር አለማየሁ እነዚህ መረጃዎች ምን አይነት ናቸው ብለን እንግዲህ እንጠይቀዋለን። እስከዚያው ድረስ እንግዲህ መልካም ጊዜ እንዲሆንላችሁ እመኛለሁ። ከፓስተር ጋር ወደምናደርገው ውይይት አመራችኋለሁ። መስመር ላይ ፓስተር አለ። እንዴት አለ ፓስተር? እንደምን አለ ወንድሜ? እግዚአብሔር ይመስገን። እንግዲህ በድጋሚ ተገናኝተናል። መቼም አላልቃለ የዓለማችን ወቅታዊ ክስተት በጣም በተለያየ መልኩ እየተከሰተ ነው ያለው። ሲያሻው በተፈጥሮ፣ በሌላ በኩል ደግሞ በጦርነት እንዲሁም ደግሞ በኢኮኖሚ ቀውስ እየተገለጠ የዓለማችንን ማህበረሰብ በማስጨነቅ ላይ ይገኛል። ያው እንግዲህ መጽሐፍ ቅዱስ የሚያስጨንቅ ዘመን ይመጣል ብሎ ከተናገረ ያው ተናገረ ነው። ያው እሱ ነው እንግዲህ እያየነው ያለ ነው። እስኪ እንግዲህ ወደ መረጃ እንሄድና መረጃህን እስኪ አቀብለን። እንግዲህ እኔ በጣም የምትገርመኝ በዚህ ዘመን ያለችው ቤተክርስቲያን ነች እየገረመችኝ ያለችው። በጣም ምንድነው ዓለም በዚህ ሁሉ ትርምስ ውስጥ ሆና ምን እንደሆነ እንኳን ለማስተዋል ያልፈለገች በራሷ ስራ የተጠመደች ትመስለኛለች። እኔ በጣም ከህብረቶች እስከ ካውንስል በለው አጥቢያዎች በላቸው በራሳቸው አጀንዳ ላይ ብቻ ነው እያጠነጠኑ ያሉት እና እንዴት ይህንን አይናቸው ተገልጦ ማየት እንዳልቻሉና ዓለም በምንድነው የሚተራመሰው ምንድነው ፍላጎቱ ብለው ማየት ከመጽሐፍ ጋር አገናዝቦ ማየት እንዳልቻሉ ይደንቀኛል። በራሳችን ነገር መጠመዳችን እኔ በጣም ነው የሚደንቀኝ። ምክንያቱም ነገሮች አሁን እንደያሰብነው እንዳለው አይደለም። በጣም በሚገርም ሁኔታ የፍጻሜ ነገሮች እየፈጠኑ ናቸው ያሉት። እውነት ነው። የሚገርም በትናንትናው ዕለት የፈረንሳዩ ማክሮን እና የግብፁ አልሲሲ የዮርዳኖሱ ንጉስ ሁሴን ተገናኝተው ነበረ። በጋዛ ጉዳይ መክረዋል። እንግዲህ በዚህም ጉዳይ ከመከሩ በኋላ በአስቸኳይ ጦርነቱ እንዲቆም ጥያቄ አቅርበዋል። እስራኤል ጦርነቱን እንድታቆም፣ በጋዛ ያለው ሰቆቃ እንዳይበቃ፣ የእርዳታ መድኃኒትና እህል ነዳጅ እንዲገባ እነዚህ ነገሮች ጠይቀዋል። ነገር ግን በጣም የገረመኝ እሱ አይደለም። ዛሬ ማክሮን ግብጽ ገብተዋል። ከግብፁ ፕሬዝዳንት አልሲሲ ጋር ተገናኝተው በዛሬው ዕለት በሰጡት ጋዜጣዊ መግለጫ ምንድነው ያሉት? ለፍልስጤም የሀገርነት እውቅና በሚመጣው የተባበሩት መንግስታት ድርጅት ስብሰባ ላይ ይሰጣለሁ ብለዋል። ድምጽ የሀገርነት እውቅና ይሰጣሉ። እሺ፣ ለምሳሌ እንደ ሀገራው ፍልስጤምን እንደ ሀገር እውቅና ስትሰጥ ድጋፍ ትሰጣለህ፣ ዲፕሎማሲያዊ ግንኙነት አደርጋለህ፣ አብረህ ትደራደራለህ፣ ትመክራለህ፣ ብዙ ነገሮች አሉ። ልክ ነው። አሁን መዘዙን ተመልከተው። እንግዲህ እስካሁን ለፍልስጤም እውቅና የሰጡት ራሽያ፣ ቻይና እና የአረብ ሀገሮች ናቸው። እውነት ነው፣ የአረብ ሀገሮች ናቸው። አሁን ግን እንደገና ደግሞ ማነች? አይርላንድ ነች። አይርላንድ ከዚህ ቀደም እውቅና ሰጥታለች። ስፔንም ይመስለኛል። እንግዲህ የሰጡ ሀገሮች አሉ።
እና ምንድነው አሁን በዚህ ጉዳይ ላይ ኔታንያሁ ቀጥተኛ መልስ ነው የሰጡት። ምንድነው ያሉት መሰለህ? ቪዚብል ነች ፍልስጤም የሚባል ሀገር የለም ነው። የለም ፍልስጤም የምትባል ሀገር ታሪክ የለም። ኔቲቭ ከስሟል ነው አሁን ያለው ሌላ ማህበረሰብ ነው የሚል ነው። እንደሱ አይደለም። በቃ ፍልስጤም የሚባል ሀገር የለም ህዝብም የለም ነው። ይሄ ከታሪክ ተዋርዶ ምናምን አይነት ነገር አይደለም። ፍልስጤም እኮ አሁንም ቢሆን በተባበሩት መንግስታት ድርጅት በታዛቢነትም ቢሆን እንደ ሀገር ባይሆንም እንደ ታዛቢነት መቀመጫ አላት። እስከ ከፊል እውቅና ያገኘችበት ሁኔታ እኮ አለ። አሁን ኔታንያሁ የለችም ነው፣ ፍልስጤም የሚባል ሀገር የለም ነው። እንግዲህ ይሄ በኬብሮን ያለውንም የፋታ መንግስት የካደ ነው እና ምን ያህል እዛ አካባቢ ጡዘቱ እየፈጠነ እንደሆነ ያመለክታል። ወይ እንደው እዚህ ጋር እንደው ቆም ላድርግህና ቀደም ሲል የጠቀስካት ነገር በጣም ወሳኝና ወቅታዊ ነው ብዬ ነው ማምነው። ቤተክርስቲያን ለምን ዝም አለች የሚለው ማለት ነው። አሁን እኮ ይኸውልህ ፓስተር የማክሮን እንቅስቃሴና ፍላጎት ከበስተጀርባው ሌላ አጀንዳ እንዳለው ነው ለኔ የሚገባኝ። ምክንያቱም ከአውሮፓ ሀገሮች ተነጥሎ እንቅስቃሴ እያደረገ ነው ያለው። አሜሪካንና እስራኤልን ከሚያራምዱት በተቃርኖ እየሄደ ነው ያለውና ይሄ ነገር የሆነ ነገር ጎትቶ አያመጣም ወይ? ይሄ ለኛ በጣም ከፍተኛ የማንቂያ ደወል አይሆንም ወይ? እንደው ይሄንን ብታስረዳ። ውስጡ እሱ አይደለም። አንዱ እንድታውቀው የምፈልገው ነገር ፍልስጤም ወይ ጋዛ እንዳትኖር ይፈልጋል በእስራኤልና በአሜሪካ። ገብቶሃል? ይህን ደግሞ ሁለቱ በጋዛ ያሉትን ህዝቦች ተቀብሎ እንዲያስተናግዱ የተፈለገው ዮርዳኖስና ግብጽ ናቸው። እነዚህ ሀገሮች ደግሞ አንቀበልም ብለዋል። ስለዚህ አንቀበልም ማለታቸውን ከአውሮፓ ሀገሮች ድጋፍ ማግኘት ይፈልጋሉ። አውሮፓ ሀገርን ደግሞ አሁን በዋናነት ከሚያስተባብሩት ከእንግሊዝና ከጀርመን ቀጥሎ ማለት ትችላለህ፣ ወይም ከጀርመንና ከእንግሊዝ ፊት ለፊት ሆነው ያው እንግሊዝ የአውሮፓ አባል ሀገር አይደለችም፣ እያስተባበሩ ያሉት ማክሮን ናቸው። አሁን የፖለቲካው ሴራ አንተ አልተረዳኸውም እንጂ ሴራው የግብጽ ነው። ትልቁ ሴራ ለምን አልክ ብትለኝ በግብጽና በእስራኤል መካከል የሁለቱ ሀገሮች የቀድሞ ስምምነት ተጥሷል። የካምፕ ዴቪድ ስምምነት። ስለዚህ ጋዛ ከሌለች ቀጣይ ተመቺ ግብጽ ነች። ልክ ነው። ህዝቡን ትቀበላለች ወይም ትመታለች። ለዚህ ደግሞ ግብጽ ከፍተኛ ወታደራዊ ዝግጅት አድርጋለች። በባህር ኃይል፣ በሜካናይዝድ፣ በእግረኛ፣ በአየር ኃይል ከፍተኛ ዝግጅት አድርጋለች። ይህንን ደግሞ የሚያሳየው ይህ ወታደራዊ ዝግጅት አሁን ወደ ተከለከለውና ከ25,000 ወታደር በላይ እንዳታሰፍር ከተከለከለችበት ከሲና በረሃ ከ100,000 የሚበልጥ ወታደር አስፍራለች ከመካናይዝድ ጋር እና ከ100,000 በላይ ወታደር አስፍራለች። ይሄ ብቻ አይደለም፣ 3 የአየር ኃይል ሰፈር ከነማብረሪያ ከነማቆቆቢያ ዘመናዊ
ምሽጎች ያሉት ሰርታለች። በርካታ የሚሳኤል ማስወንጨፊያ የአየር መቃወሚያ የአየር መከላከያ ቤዞችን ገንብታለች። የት? በሲና በረሃ የገነባችው። ይሄ ብቻ አይደለም። በዚህ ጉዳይ ላይ ከእስራኤል ጋር ከፍተኛ ውዝግብ ውስጥ ገብታለች። የግብጽ ትልቁ ታርጌት ጋዛውያን ፈልሰው ወደ እሷ እንዳይመጡና ያሉበት በጋዛ እንዲቀመጡ ድጋፍ ማሰባሰብ ነው። ለዚህ ነው በአሸማጋይነት በሽምግልና በአሸማጋይነትም ግብጽና ሐማስ መካከል የገባችበት ትልቁ ምክንያት የእስራኤልን እቅድ ስለምታውቀው የሱዌዝ ካናልን ቦይ ማጣት ስለማትፈልግ ፍልስጤማውያንን እንደ ህዝብ ተቀብላ ማስፈር ስለማትፈልግ በዚህ ትልቅ የተጠላለፈ ውስብስብ የፖለቲካ ሴራ ውስጥ ነች ያለችው ግብጽ። ግብጽ ደግሞ በእንደዚህ አይነት የፖለቲካ ሴራ ትታወቃለች። የተካነች ናት። አዎ። ስለዚህ እስራኤሎችን ይሄን ገብቷቸው ኔታንያሁ ምን እንዳሉ የተናገሩት ነገር ምንድነው? እስራኤል ግብጽ የኛን መዳከም ነው የምትጠባበቀው አለች። እኛ የተዳከምን በመሰላት ጊዜ ልትወር እንደተዘጋጀች እናውቃለን፣ ይሄ ዝግጅት እንዳላት እናውቃለን ብለዋል። ይሄ ዝግጅት እንዳላት እናውቃለን። ስለዚህ አሁን እስራኤል እያለች ያለችው ምንድነው? እስራኤል 7 ቦታ በጦርነት ውስጥ ስላለች በ7 አቅጣጫ በጦርነት ውስጥ ስላለች አሁን ከግብጽ ጋር ያለውን ዘላ መጀመር አልፈለገች። ከቀደም ሲል ባለፈው ተናግረናል ትንኮሳ ሁሉ እንዳለ። ስለዚህ አሁን ምንድነው እያደረገች ያለችው እስራኤል ብንል እነዚህን መስመር እስክታስይዝ ድረስ እየጠበቀች ነው። ግብጽ ደግሞ 7 አቅጣጫ ላይ እስራኤል እየተጠመደች እንደሆነ ስለምታውቅ አጋጣሚውን በቀሏን ለመወጣት የዚህ በፊቱን በቀል ለመወጣት አጋጣሚውን እየጠበቀች ነው ያለችው። ስለዚህም ነው አሁን ከአውሮፓውያን ሀገሮች ጋር ሽር ጉድ ብትን እያለች ያለችበት ዋና ምክንያት ይሄ ምክንያት ነው። ሌላው ደግሞ እንግዲህ ወደ መንፈሳዊ ምክንያቱ ስንመጣ እስራኤል በጠላቶቿ ተከባለች። እስራኤል ከዚህ ውስጥ ሰብራ ለመውጣት አንድ አማራጭ ነው ያላት፣ ማሸነፍ፣ በቀጠናው የበላይ ሆኖ መውጣት። ለምትፈልገው ዝግጅት ያንን ማድረግ አለባት። ለምን? መቅደሱን በአስተማማኝ መገንባት አለባት። ምክንያቱም አረቦቹ ኢየሩሳሌም የኛ ነች፣ አላስካ የተቀደሰው መቅደሳችን ነው ብለው የተቀደሰው መስጊዳችን ነው ብለው እንደሚያምኑ ይታወቃል። ስለዚህ ይሄንን ለመገንባት ትልቅ ዝግጅት እንዳለ ጅማሬዎች እንዳሉ ይታወቃል እስራኤል ውስጥ። ስለዚህ ይሄንን ሁኔታ ለማበላሸት ፈርዖኖቹ ከምን ጊዜውም በላይ ሴራ እየሸረቡ ነው ያሉት። የሚገርም ሳውዲ አረቢያ ለእስራኤል እውቅና አልሰጠችም። ኢራን ለእስራኤል እውቅና እኮ አልሰጠችም እንደ ሀገር።
አሉ አብዛኛው የአረብ ሀገሮች እውቅና አልሰጡም። የመን እውቅና አልሰጠችም። ይህ ደግሞ የፈረንሳይ ሀሳብ ለፍልስጤም ሀገር ነች እንደ ሀገር እውቅና ሰጣታለሁ ማለቷ እስራኤልን በጣም በጣም ረብሿታል። ስለዚህ እዛ ቀጠና ላይ የሚደረጉት ነገሮች በሙሉ ከአውሬውና ከክርስቶስ ኢየሱስ ምጽአት ጋር የተያያዘ የተሳሰረ ቁልፍ ነገር ነው። ይሄንን እየገለጽኩልህ ያለው በጋዛ ያለው ጦርነት በጣም በከፍተኛ ሁኔታ ተባብሶ ቀጥሏል። የተባበሩት መንግስታት ድርጅት ከሰዓታት በፊት መግለጫ አውጥቶ ነበር። ጋዛ የሰው ቄራ ነው ብሏል። እና አይኖችና እጆች እንግዲህ ወደ እስራኤል እየተጠቆሙ ነው ማለት ነው። እኔ ቀደም ሲል እኮ ይህን ጥያቄ ልጠይቅ የወደድኩበት ምክንያት የፈረንሳይ እንቅስቃሴ እውነት ነው ፖለቲካል እንትን ይኖረዋል፣ ቫልዩ ይኖረዋል። ነገር ግን አሁን አሜሪካንም ልክ እንደ እስራኤል ወዳጆቿንም በማጣት ሂደት ውስጥ ነው ያለችው እና አሁን ተሰሚነቷም በዛው ልክ የመውረድ አደጋ ተጋርጦበታል። ስለዚህ አሁን የማክሮን ጎላ ብሎ ወጥቶ ተጽዕኖ ለመፍጠርና የአውሮፓን ወደፊት ለማምጣት የሚደረገው ጥረት በተለይም ደግሞ አሁን ይሄ እኛም በተደጋጋሚ በመዘገብ ለማንሳት ሞክረናል። የአይሁድ ፋሲካም በጣም በቅርቡ ምናልባትም በቀናት በቀሩበት ጊዜ አዳዲስ ነገሮች ነው እንግዲህ በዓለማችን እየሰማን ያለነው ያልተለመዱ ነገሮች። ሁለተኛ ደግሞ በ2030 ደግሞ የወርልድ ኢኮኖሚክ ፎረም በከፍተኛ ደረጃ በዝግጅትና በቀጠሮ ላይ ነው ያለውና ለዚህ ነው እኔ አሁን የማክሮን ወደፊት መምጣት ለሐሰተኛው መሲህ በጣም በጣም ከፍተኛ መንገድ ጠራጊነት ሚና እየተጫወተ እንደሆነ ነው የገባኝ። እንደው ይሄንን እንድታብራራም ብዬ ነው። ልክ ነህ። ያንዳንዱ ነገር እኮ በዓለም ላይ የሚደረገው ነገር ወንድም ይልቃል መንፈሳዊ ይዘት አለው። ፖለቲካ ይዘት ብቻ አይደለም። ፖለቲካው ሽፋን ነው፣ ኢኮኖሚው ሽፋን ነው። ከጀርባ ያንን ድራይቭ የሚያደርግ ኃይሎች አሉ። ይሄ ይታወቃል። በተለይ መካከለኛው ምስራቅ ላይ ከ1948 ጀምሮ እስካሁን ድረስ መረጋጋት ያልሆነበት ምክንያት እውነት አሁን ሌላ ቦታ እኮ ቢሆን ድንበር ለይተው አንተም ሀገርና ተከባብረው ይሉ ነበር። ብዙ ሀገሮች ላይ እንደዛ ተደርጓል። ነጥብ የሚያክሉ ሀገሮች ዩጎዝላቪያ ስትፈራረስ በድንበር እንዲከባበሩና እኮ ሀገሮች ሆነው እንዲቀጥሉ ተደርጓል። የኛም የሩቅ ትዝታ አይደል? ሶቪየት ህብረት ስትፈራረስ ሀገር ሆነው ወጥተዋል። እኛም ጋር ስንመጣ ኤርትራ ሀገር ሆና ወጣለች። እውነት ነው። ይሄን ማድረግ ለምን አልቻሉም ብለህ ስትመለከት የእግዚአብሔር ቃል ይሰራ ዘንድ ነው። አልቻሉም፣ ደግሞም አይችሉም። ገብቶሃል? እውቅና ልትሰጥ ትችላለች፣ ጦርነቱን ልታስቆም አትችልም። እውነት ነው። መጥቶ እስኪያረጋጋው ጦርነቱን ልታስቆም አትችልም። ምክንያቱም ያንን ጦርነት ሊያስቆም የሚችል በመጨረሻው ሰዓት አለ። አውሬው ይገለጣል፣ ያረጋጋዋል። እኔ ቤተክርስቲያን ግን ምድር ላይ ነች ብዬ አላስብም። እና እስቲ እግዚአብሔርን ቃል ደግሞ እንካፈልና የዚህ ምሽት እንትናችንን እንቋጭ ነው። እንግዲህ ምንድነው ቤተክርስቲያን መንቃት አለባት። አሁን ቤተክርስቲያን ከመፍዘዝ መውጣት አለባት። ዓለም እንደዚህ እየተተራመሰ ባለበት ሁኔታ ውስጥ ለምንድነው ቤተክርስቲያን ዝም ያለችው?
ምንም ነገር አትሰማ። እንዴት አይናችን መገለጥ ያቅቷል? እርስ በራስ እኮ እንድንበታተን ሴጣን የሚሰራውን ስራ እንዴት ማየት አቃተን? ሴጣን በምን ውስጥ እየተጠመድን እንደሆነ እንዴት ማስተዋል ያቅተናል? ገብቶሃል? እውነት ነው። የሚያልፈው ነገር ላይ እንድናተኩር ለምንድን ነው የተደረግነው? ይህን መሪዎች እኮ ማተኮር ያለባቸው የሚያልፍ ነገር ነው። አሁን እዚህ ጋር እኔ እናንተ በሆነ ጠረጴዛ ወይም በሆነ ወንበር ብንጣላ ያ ወንበርም ያልፋል፣ እኛም እናልፋለን። የማያልፍ ግን የተሰጠን ተልእኮ አለ። እውነት ነው። ለምንድን ነው ወደዚህ አይኖቻችንን መመለስ ያቃተን? ዓለም እኮ በከፍተኛ ሁኔታ እየተዘጋጀች እኮ ነው። አሁን እየተዘጋጀ እኮ ነው። ለምንድነው ጦርነቶች የማይበርዱት? ብዙ ሰው ወደ ክርስቶስ ሳይመጣ እንዲያልቅ ይፈልጋል። ሌባው ሊያርድ ሊሰርቅ ሊያጠፋ እንጂ ስለሌላ አልመጣም ተብሎ ተጽፏል። የጥፋት ልጅ እኮ ነው የሚለው። እውነት ነው። ነፍሰ ገዳይ ነው የሚለው እኮ መጽሐፍ ቅዱስ። ስለዚህ ይሄን ልናስተውል ይገባል። አንድ ቃል እንደው ላካፍል። ዛሬ መጽሐፍ ቅዱስ የተሳጠና አንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 13 ላይ ስለዚህ ይላል። ከላይ የሚናገረው ብዙ ሐሳቦች አሉ። እኔ እዛ ጋር ግን ሰዓትም ስለማይኖረን እንደው አጠር አድርጌ ይችል ልናገር። ስለዚህ የልቦናችሁን ወገብ ታጥቃችሁ በመጠን ኑሩ። ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ ይላል። በመጠን ኑሩ። የሚገርም ነው። ዛሬ ግን በመጠን ለመኖር ሳይሆን ከመጠን በላይ ለመኖር ነው የምንፈልገው። ምንታገለው ለዛ ነው። ምንለፋው ለዛ ነው። ምንጮኸው፣ ምንዋሸው፣ ምንቀጥፈው፣ ምናጭበረብረው ለዛ ነው። መጽሐፍ ግን ኢየሱስ ክርስቶስ ሲገለጥ የሚሰጠን ክብር አለ። የሚመጣ ትልቅ ነገር አለ። በመጠን መኖር ወሳኝ ነው። በተለይ ቤተክርስቲያን መሪዎች፣ አገልጋዮች ልክተኛ እንዲሆኑ መጽሐፍ ቅዱስ በግልጽ ይናገራል። በግልጽ ሊጠፋ በተዘጋጀ ዓለም ራሳችንን ማድከም ወይም ደግሞ ከዚህ ዓለም ጋራ አብረን አጎንብሰን የምንሄድ መሆን የለብንም። እኛ የተባረከ ተስፋ ያለን ሀገር ያለን ብርሃን የበራልን እግዚአብሔር የባረከን በስሙ የተጠራን ሕዝቦች ነን። ዓለም እያለቀላት አብቅቶላታል። እኛ ደግሞ ከሚጠፋው ዓለም ጋር አብረን የምንነጉድ ስንሆን በጣም ያሳዝናል። ስለዚህ ይህንን ጉዳይ በልባችን በደንብ ልናብሰለስለው ያስፈልጋል። የት ጋር ነን ያለነው? ከሚጠፋው ዓለም ወይንስ የዘላለሙን ተስፋ ለመውረስ ከተዘጋጁ የእግዚአብሔርን ክብር ተመልክተው ሩቅ እንደሚሄድ ሰው አስበው የዚህን ዓለም ኮተት ንቀው ለተሻለ ክብር እየተዘጋጀን ነው ያለነው? በመጠንም ኑሩ ሲለን ጌታ የሚከብድብንን ነገር እዚህ እንድንተወው ስለሚፈልግ ምጥ እንዳይሆንብን ነው። ከፊት ለፊታችን በጣም እጅግ አስቸጋሪና አስጨናቂ ዘመናት አሉ። እነዚህ ዘመናት ደግሞ ልናልፍ የምንችለው በመንፈስ ቅዱስ ጸጋና የእርሱን ክብር ተመልክተን በመጠን እየኖር ለሌሎች ቸሮች እና ለጋሾች የፍቅር ሰዎች በመሆን የምናልፈው ይሆናል። ምክንያቱም
ዓለም ለኛ ያዘጋጀችው ምንም መልካም ነገር የላትም። የኛ መልካም ነገር ከሰማይ ብቻ ነው። ስለዚህ በመጠን እንኑር እላለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። እግዚአብሔር ጸጋና ምሕረት ቸርነት ይብዛላችሁ። ተባረኩልኝ። እግዚአብሔር አብስቶ ይባርክ ፓስተር። በጣም የጊዜውን መልእክት ነው ይዘህልን የመጣኸው። እጅግ ጠቃሚ መልእክት ነው ብዬ በግሌ እቀበላለሁ። በተለይም ደግሞ ባለድርሻ አካል የሆነችው ቤተክርስቲያን ይመለከታታል ብዬ አስባለሁ። አሁን በግልጽ በአደባባይ የምናየው ጉዳይ ስለሆነ በተለይ ደግሞ ይሄ ቁሳዊ ነገር ላይ ትኩረት በማድረግ አላፊ ነገር ላይ ትኩረት በማድረግ ዋናውን ተልኮ የመዘንጋት ነገር ስለሚታይ መጽሐፍ ቅዱስ የሚመክረንን ምክር ቸል በማለት ጌታ ኢየሱስ ክርስቶስን ዳግም ምጽአት እንዳንተላለፍ በጣም ስጋት ስላለን በየጊዜው እንግዲህ ቤተክርስቲያንን የሚያነቃ የማንቂያ ደወል እየደወልን እንገኛለን። እንግዲህ መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ ስለሚል በእኛ በኩል ማሰማት ስለሆነ እርግጠኛ ነኝ ይህንን የሚመለከታቸው ወገኖች ሰምተው በተግባር ያውላሉ የሚል እምነት አለን። ከዛ ውጪ እግዚአብሔር ምሕረትና ቸርነት ጸጋውም እንደገና ደግሞ መንቃትንም ጭምር እግዚአብሔር እንዲያደርግልን ምኞታችን ነው። እንደ ምጽአት አዋጅ ነጋሪ አገልግሎት እግዚአብሔር አብስቶ ይባርክ ፓስተር። በድጋሚ ስላመጣህልን መልእክት እግዚአብሔር በፈቃዱ ከሆነ ደግሞ ማምሻው ላይ ተመልሰን በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። እስከዚያው ድረስ የእግዚአብሔር ቸርነት ምሕረት ከኛ ጋር ይሁን። መልካም ጊዜ ይሁንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ